ሰላም ቤተሰብ እንዴት አላችሁ? ይህ የእንግሊዘኛ ቋንቋ ትምህርት ነው። በባለፈው የእንግሊዘኛ አልፋቤቶችን ከኤ እስከ ዜድ ድረስ ያሉትን አይተናል ማለት ነው። ዛሬ ደግሞ መሰረታዊ የሆኑ እንግሊሽ ፕሮናውን የምንላቸውን ወይም ደግሞ ፐርሰናል ፕሮናውን የምንላቸው ፕሮናውንስ የምንላቸው በስም ፈንታ የሚተኩ ማለት ነው። ለምሳሌ እኔ ማስተዋል ነኝ። ስለዚህ ማስተዋል በሚለው ፈንታ አንተ ብላችሁ ብትጠሩኝ ይገልጸኛል አይደል? ስለዚህ ፕሮናውን ማለት ስምን ከመጥራት ይልቅ ሌላ በስም ፈንታ የምንተካው ማለት ነው። ፎር ኤግዛምፕል አሁን ከፊት ለፊቴ ቶማስ አለ። ቶማስ ብዬ ከምጠራው ይልቅ ዩ ማለት እችላለሁ፣ አንተ ብዬ መጥራት እችላለሁ ማለት ነው። ወይም ደግሞ ከቶማስ ቀጥሎ ደግሞ ልዑል የሚባል ልጅ አለ። ስለዚህ ለቶማስ ልዑል ብዬ ከምነግረው እሱ ማለት እችላለሁ ማለት ነው። ስለዚህ ተውላጠ ስም የምንላቸው ናቸው በአማርኛ ስንጠራቸው ማለት ነው። ወይም ደግሞ በእንግሊዝኛ ፕሮናውንስ ይባላሉ። እነዚህ ፕሮናውንስ ስምን ተክተው የሚገቡ ናቸው ማለት ነው። ለምሳሌ ቶፊቅ ኢዝ ኤ ቶል በማለት ፈንታ ለምሳሌ ቶፊቅ ረዥም ነው ብዬ በመናገር ፈንታ ሂ ኢዝ ቶል ብዬ መናገር እችላለሁ። ያ ማለት አሁን ሂ የሚለው ማንን ተካ ማለት ነው? ቶፊቅ የሚለውን ማለት ነው፣ ስሙን ተካ ማለት ነው። ስለዚህ ተውላጠ ስም የምንላቸው ስምን የሚተኩ ናቸው ማለት ነው። በሶስት መደብ ነው የምንከፍላቸው እነዚህን ተውላጠ ስሞች ፈርስት ፐርሰን፣ ሰከንድ ፐርሰን እና ሰርድ ፐርሰን ብለን በሶስት እንከፍላቸዋለን። በዋናነት እነዚህ ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን ናቸው በአማርኛ ቋንቋ ትምህርትን በጣም መሰረታዊ ናቸው። በተለይ አረፍተ ነገሮችን ለመስራት ትክክለኛ መግባባት ላይ ለመድረስ እነዚህ ፈርስት ፐርሰን ወይም ደግሞ አንደኛ መደብ የምንላቸው አንደኛ ለምሳሌ አሁን ለእኔ አንደኛ መደብ ብዬ መጥራት ከፈለጉ አንደኛ እኔ ነኝ መሆነው ማለት ነው። ስለዚህ እኔ አንደኛ መደብ ነው። እኔ ያለሁበት ይሄንም ማለት ነው አንደኛ መደብ ይሆናል ማለት። ስለዚህ እኔና እኛ አንደኛ መደብ ይሆናሉ ማለት ነው። ሁለተኛ መደብ የሚሆነው ደግሞ ሁለተኛውን አካል ከፊት ለፊቴ ማናገር መቻል አለብኝ ማለት ነው። ስለዚህ አንተ ብላሁን ከፊት ያለ አይደል? ስለዚህ ዩ ሚለው ወይም ደግሞ አንተ ሚለው ሁለተኛ መደብ ነው። እናንተ ብዙ ሲሆኑ ደግሞ ይሄም ሁለተኛ መደብ ነው። እናንተ ዩ፣ እናንተ፣ አንተም ይሆናል ማለት ነው። ስለዚህ አንተ፣ እናንተ ይሄ ሁለተኛ መደብ ይሆናል ማለት ነው። ሶስተኛ መደብ የምንላቸው ሶስተኛ ወገን ማለት ነው። እኔ ለሌላ ሰው ስለነዛ ማወራው ማለት ነው። ለምሳሌ እሱ ብላሁን ለአንድ ሰው ሌላኛውን አካል እየነገርኩት ነው። እሱ፣ እሷ የሚባሉት ነገሮች ማለት ሶስተኛ መደብ፣ እነሱ ምንላቸው ሶስተኛ መደብ ናቸው ማለት ነው። ስለዚህ ወደ እንግሊዘኛው ስንመጣ ሂ፣ ሺ፣ ኢት ምንላቸው እነዚህ ሰርድ ፐርሰን ሲንጉላር እንላቸዋለን። ዘይ ደግሞ ሰርድ ፐርሰን ፕሉራል እንለዋለን ማለት ነው። ሰከንድ ፐርሰን ምንለው ዩ ነው። ፈርስት ፐርሰን ነው ደግሞ አይ፣ ዊ እና በእነዚህ ፈርስት ፐርሰን ናቸው። ስለዚህ በመደብ ደረጃ ማየት ይኖርብናል ማለት ነው እነዚህን ፐርሰናል ፕሮናውኖችን ማለት ነው። ስለዚህ እስኪ እንያቸው እንግዲህ በእንግሊዘኛ በአማርኛና ካታጎሪያቸው መደባቸው ምን ጋር ናቸው የሚለውን እናያለን ማለት ነው። እስኪ ለምሳሌ እዚህ ጋር ተመልከቱ። አይ የምትላለች እዚህ ጋር ይኸው አይ ትርጉም አይ እንግዲህ አንዷ ፕሮናውን አይ ናት፣ እኔ ማለት ነው። ለምሳሌ እኔ ራሴን ማስተዋል ከማለት አይ ብዬ መጥራት እችላለሁ እኔ ማለት ነው። ስለዚህ ፕሮናውንስ እናደርጋት እኔ ትሆናለች ማለት ነው። ካታጎሪዋ ፈርስት ፐርሰን ናት እኔ ስለሆንኩኝ ማለት ነው። ሁለተኛዋ ዩ ናት። እንግዲህ ዩ ለወንድ ሲሆን አንተ ማለት ነው። እዚህ ጋር ፎር ሜል አንተ፣ ለሴት ሲሆን ደግሞ አንቺ ይሆናል ማለት ነው። ስለዚህ ፕሮናውንስ እናደርጋት አንተ ማለት እንችላለን። ሰከንድ ፐርሰን ናት፣ ምክንያቱም አይ እኔ ነኝ ሁለተኛ መደብ ነው። ዩ ካልኩ አንተ ሌላ ሁለተኛ አካል አለ ማለት ነው። ዩ ካታጎሪው ሰከንድ ፐርሰን ነው ማለት ነው። ሌላ አሁንም ዩ ሌላኛው ፕሮናውን ነው። ፎር ፊሜል ሲሆን አንቺ ማለት ነው። ይሄን በተመሳሳይ አንቺ ፕሮናውንስ እናደርገው ነው። ሰከንድ ፐርሰን ነው ይሄን በተመሳሳይ ማለት ነው። አሁንም ዩ አለ እዚህ ጋር ደግሞ ፖላይት እናደርገው። ፎር ኤግዛምፕል አሁን ትልልቅ ሰዎችን እርሶ ብለን እናናገራለን አይደል? የሃይማኖት አባቶችን ታላላቆችን እርሶ እንላለን ማለት ነው። ስለዚህ እርሶ ማለት ከፊታችን አሉ ማለት ነው። ይሄም ሰከንድ ፐርሰን ነው። ግን ዩ በእንግሊዝኛ አማርኛ በነገራ በጣም ነው የሚጠነቀቀው ለእንደዚህ ነገር፣ ለጾታ፣ ለመደብ፣ ለተለያዩ ነገሮች አማርኛ በደንብ ጥንቃቄ ያደርጋል። እንግሊዝኛ ግን አሁን ዩ ስንል አንተም ይሆናል፣ አንቺም ይሆናል፣ እናንተም ይሆናል፣ እርሶም ይሆናል። እንደዚህ አይነት ለብዙ እንጠቀምበታለን አንዱን ወርድ ማለት ነው። ስለዚህ ዩ ሌላኛው ፕሮናውን ነው። ስለዚህ ለታላላቅ ሰዎች እንጠቀም ዩ ማለት ነው። ስለዚህ ዩ ለሜል ሲሆን ለፊሜል እና ለፖላይት ኤክስፕሬሽን ሲሆን ነው እንግዲህ መደባቸው ሰከንድ ናቸው ማለት ነው። ሌላኛው ፕሮናውን የምንለው ወይም ደግሞ በስም ፈንታ የሚተካ እንግዲህ እዚህ ጋር የምትመለከቱት ማለት ነው ማን ነው ካላችሁኝ ሂ የሚለው ነው። ሂ እሱ አሁን እሱ ብዬ ማውራት የምችለው አንድን አካል ለሌላ ምነግር ከሆነ ነው። ለምሳሌ
ቅድም መግቢያ ላይ ነግሬያችኋለሁ። ቶፊቅ አለ ከኔ ፊት። ከቶፊቅ ጎን ደግሞ ዳንኤል የሚባል ልጅ ቢኖር ለቶፊቅ ዳንኤልን ለመግለጽ ስፈልግ እኔ እሱ ብዬ እነግረዋለሁ ማለት ነው። ስለዚህ መደቡ ሰርድ ፐርሰን ሲንጉላር ናቸው። በተለይ አሁን እነዚህም በደንብ ያዟቸው። ምክንያቱም ስለ ቴንስ ስናወራ ሰርድ ፐርሰን ሲንጉላር ሲሆኑ ሰከንድ ፐርሰን ሲሆኑ የሚወስዱት ቨርብ ስለሚለያይ ማለት ነው። ስለዚህ ሶስተኛው ሂ ነው ፕሮናውኑ እሱ ማለት ነው በኢናማሪክ እሱ። ስለዚህ ሰርድ ፐርሰን ነው መደቡ ወይ ደግሞ ካታጎሪው ማለት ነው። ሌላ ሺ የምንለው ነው። ሺ ደግሞ ሺ ማለት እሷ ማለት ነው። እሷ ለሴት ሲሆን ማለት ነው። እሷ ካልን በተመሳሳይ ሰርድ ፐርሰን ነው ማለት ነው። ፕሮናውንስ እናደርገው እሷ እንለዋለን ማለት ነው። እዚህ ጋር ሰርድ ፐርሰን ሲንጉላር ፎር ፊሜል ነው ይሄ ማለት ነው። በተመሳሳይ እዚህ ጋር ሰርድ ፐርሰን ፖላይትም ስናደርገው እሳቸው ለማለት እሳቸው እንደዚህ ምናምን ለማለት እሳቸው እንደዚህ ብለው እሳቸው እንደዚህ ተናግረው ነበር። ፎር ኤግዛምፕል በጣም ሪስፔክት ለሆኑ ሰዎች የምንቀጽለው ነው ይሄ በተመሳሳይ እንግሊዘኛ የጠነቀቅም እንዳልኳችሁ ሂ ሺ ሴት ሲሆን ከሆነ ሺ እሳቸው ለማለት ወንድ ከሆነ ደግሞ ሂ ነው የምንለው ማለት ነው። ይሄም ሰርድ ፐርሰን ነው ማለት ነው። ምድባቸው በጣም ነው የሚጠቅም እዚህ ጋር በደንብ ያዟቸው ማለት ነው። ካታጎሪያቸው ፈርስት ፐርሰን ነው፣ ሰከንድ ነው፣ ሰርድ ነው የሚለውን ማለት ነው። ዊ ካል ደግሞ እኛ እንግዲህ እኔ ያለሁበት አይደል። ስለዚህ የግድ አንደኛ መደብ ነው ይሄ የሚሆነው። ስለዚህ ዊ ማለት እኛ ማለት ነው። ፈርስት ፐርሰን ነው ይሄ። ፈርስት ፐርሰን ፕሉራል ብዙ ነው። ፕሉራል ሲንጉላር ነጠላ፣ ፕሉራል ደግሞ ብዙ ነው ማለት ነው። ዊ ሌላ ዩ ደግሞ ምንለው እናንተ ዩ ቅድም አንተም አሁን ቅድሙ ጋር አንተ የሚል ዩ ነው። አሁን ደግሞ ለእናንተ ይሆናል ማለት ነው። ይሄ እናንተም ስንል ሰከንድ ፐርሰን ነው ማለት ነው። ለፕሉራል ነው የምንጠቀምበት። ስለዚህ እነዚህ ሁሉ ፕሮናውንስ ነው የምንላቸው። ዘይ ካል ደግሞ እነሱ፣ ይህም ሰርድ ፐርሰን ነው። ሰርድ ፐርሰን ፕሉራል ነው ይሄ ማለት ነው። ስለዚህ አሁን እኒህን በደንብ ያዟቸው። እንደው በደንብ እንድትይዟቸው መፈልጋቸው አረፍተ ነገርን ኮንስትራክት ስታደርጉ አይ ማለት እኔ ማለት ነው። ዩ አንተ፣ ዩ አንቺ፣ ዩ እርሶ፣ ሌላ ሂ እሱ፣ ሺ እሷ፣ እሳቸው ማለት ይሆናል። ዊ ካል እኛ፣ ዘይ እነሱ፣ ዘይም ካል የነሱ ይሆናል ማለት ነው። ዘይ እነሱ ነው። ስለዚህ እነዚህን በደንብ ያዟቸው። እነዚህ ኮመን እንግሊሽ ፕሮናውንስ የምንላቸው ናቸው። ሌሎችን ደግሞ በሌላ ክፍል ቪዲዮ እሰራላችኋለሁ። የንጋት አካዳሚ ነው። ኦንላይን መማር የምትፈልጉ ካላችሁ በታች በተቀመጠው ስልክ ብትደውሉ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ። ቪዲዮን ከወደዳችሁት ላይክ አድርጉ። የሚስተካከል ነገር ካለ ደግሞ ኮሜንት ቦታ ላይ ያስቀምጡልኝ። ለሌሎች እንዲደርስ ከፈለጋችሁ ደግሞ ለጓደኞቻችሁ ሼር አድርጉላቸው። በየቀኑ የምሰራቸው ቪዲዮ